ጠብቀ ነበር። ደግሞ አንተ ነህ ራሱ ጥፋተኛ። እኔ ምን አደረኩ? እኔ መጥቼ ባላስጠርሽ እኮ የኔ አባዬ ገሎች ነበር። ቢገለኝ ይሻለኝ ነበር። እንደዚህ ሆኖ ከመኖር እሱ ገሎኝ ለእሱም እርካታ ለእኔም ረፍት ነበር ከዚህ ኖሮ። በነገራችን ቪዲዮ ላይ ያለው ልጅ ማን ነው? አይደለም እንደዚህ ነገር ግንኙነት ልትገቢ ቀርቶ ፍቅረኛ እንዳለሽ እንኳን አላውቅም ነበር። እባክህ እንጂ አሁን እኔ ስለዚህ ነገር ማውራት አልፈልግም። በቃ ተወኝ። እኔ ግን የልጁ ማንነት ማወቅ እፈልጋለሁ። አንተ ቆይ እስካሁን ለምንድን ነው ስልክ ያልደወልክልኝ? እኔ እኮ እዚህ በጭንቀት ልፈነዳ ነው። አሁን ዜማ እንዴት ናት? አታስቢ ማሚ፣ ጓደኛዬ ቤት ይዣት ሄጃለሁ። ጓደኛዬ ቤት? አዎ ጓደኛዬ ለስራ ወደ ክፍለ ሀገር ስለሄደ እዛ ይዣት ሄጃለሁ። ቁልፍም እኔ ጋር ነበረ እና እኔ ምን ላድርግ ታዲያ? ትንሽ እኮ እዛ ቤት ብቆይ ኖሮ አባቴ ይገላታል። እባክህ ልጄ እንደምንም ብለህ ልጄን ከተፈሪ ያርቅልኝ። ካገኘ ይገላታል። ማሚ አታስቢ፣ ለዚህ ማን ያለውላት። አንቺ እንደምንም ብለሽ አባዬን ለማረጋጋት ሞክሪ። አይ የእሱን ነገር እንኳን ተው፣ እስካሁን እያበደ ነው ያለው። እኔ የምልህ ግን ያን አስጸያፊ ነገር ያደረገውን ሰው እስካሁን አላገኛችሁትም? እስካሁን አልነገረችም ማሚ። እኔ በቃ እንደምንም ብዬ አረጋጋታለሁ። በቃ እደውልልሻለሁ ማሚ። እሺ ልጄ እባክህን እንዳትለያት እሺ። አደራህን ጠብቃት። እሺ በቃ እደውላለሁ። ንገሪኝ እንጂ ልጁ ማን ነው? ጆኒ፣ አባዬ በእኔ ተናዶ ማየ እንዳይጎዳት። በቃ አንተ ወደ ቤት ሂድ። ያመሻል እንዴ? እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? አሁንም ራስሽን ማተሳሰብ አማረሽ? ምንም ችግር የለውም። እኔ አሁን በጣም ተረጋግቻለሁ እንጂ። አትልፊ፣ የትም ጥዬሽ አልሄድም። ጆኒ የምሬን ነው። እማዬ ትሞት፣ በቃ አሁን እኔ በጣም ተረጋግቻለሁ። እሺ ቢያንስ ለልጁ ማንነት ንገሪኝ። መቼም ከሱ ውጭ ነገር ሊያደርግ የሚችል ሰው እንደማይኖር እርግጠኛ ነኝ። ወይስ የደበቅሽን ሌላ ታሪክ አለ? እሱን እኔ ራሴ አጣርቼ እነግርሃለሁ። እባክህን አሁን ከዚህ ሂድ። እሺ፣ መቼም በማየ የሚልሽ ሌላ ነገር እንደማታረጊ እርግጠኛ ነኝ። አሁንም ቢሆን ግን ስለ ልጁ ማንነት በደንብ ማወቅ እፈልጋለሁ። እሺ፣ መጀመሪያ እሱ መሆኑን ላጣራ፣ ከዛም እነግርሃለሁ። አሁን ግን ትንሽ ብቻዬን መሆን እፈልጋለሁ። እሱ መሆኑ ስትይ ሌላ የምጠረጥሪው ሰው አለ እንዴ? በፈጠረጁ በቃ እኔ አሁን እንደዚህ አይነት ነገር ማውራት አልፈልግም። እባክህን ብቻዬን ተወኝ። እሺ በቃ አትቆጪ፣ እወጣልሻለሁ። በነገራችን ላይ አባዬ እንጂ እኔና እማዬ ባየነው ነገር በደነገጥም ባንቺ አልተራደድንም። ምክንያቱም እህቴን በደንብ አውቃታለሁ። ምናልባት ትታለሽ ወይ የራስሽ ምክንያት ይኖርሻል እንጂ ባለጌማ እንዳልሆንሽ እርግጠኛ ነኝ። አመሰግናለሁ ወንድሜ። ተመልሼ እመጣለሁ። ችግር ካለ ግን ደውይልኝ። እሺ? እሺ። ልክስክስ፣ ቆይ እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ታደርገኛለህ? የኔ ፍቅር ምን ሆነሻል? ደህና አይደለሽም እንዴ? የኔ ፍቅር ስትል ትንሽ አታፍርም አንተ ውሻ? ቆይ እንዴት እኔም በቤተሰቦቼ ፊት ለማዋረድ ድፍረቱን አገኘክ? ስለምወረድ የምታወሪው ውዴ? ቆይ ምን ሆነሽ ነው? አሃ፣ ስለዚህ ነገር ምንም አላውቅም እያልከኝ ነው? ቆይ ግን ምን ፈልገህ ነው እንደዚህ ያደረግከው? ኧረ እባክሽ፣ እኔ አሁን የምታወሪው ምንም አልገባኝም። ቆይ ምን ሆነሽ ነው? ለማን ነግሪኝም? አሁን የት ነው ያለኸው? እሺ እዛው ጠብቀኝ፣ መጣ።
ተፈሪ እንደው መፍትሄ ብንፈልግ አይሻልም? ሁልጊዜ ቀን በቀን መጠጣት መፍትሄ ይሆናል? ከልጄ በላይ መጠጡ ጎድቶኝ ወረት ሞላገኘው ሰው ልጄ ዶክተር ልትሆን ነው። ለማን ያላወራውታል? ለካሷን እንዲሁ ዝም ብላ ባገኘችበት የምትወድቅ አለሌ ሆናል። አረ ነገ የሚጸጽት ነገር አትናገር። የሚጸጽተኝ እሷን የመሰለች ልጅ ወልጄ ማሳደጌ ነው። በቃ አይበቃኝም። ያንን ሁሉ ውርደት ካየሁ በኋላ እንዴት ነው የሚበቃኝ? ቢገባሽ ያንቺንንም ክብር ነው አውርዳ መሬት የፈጠፈጠችው። እኔ ግን ከክብሬ ይልቅ ልጄ ትበልጥብኛለች። እና ለምን አዝልሽ አታዞሪ? አንቺንም ከሷ ጋር ከምደባልቅሽ አርፈሽ ብትቀመጪ ነው ይሻልሽ። አሁንስ አላበዛኸውም እንዴ? ምን ይሁን ነው የምትለው እንዴ? ስጋ እኮ ናት። ቆርጣ አጥላት። እንግዲህ ምን ታደርጋለህ? ስጋም ከተበላሸ ካንሰር ነው ተብሎ ቆርጠው ይጥሉታል። ያንቺም ልጅ እንደዛ ናት። ሁላችንንም ከመበከሏ በፊት መወገድ አለባት። ይኸውልሽ አንቺም ሆነ ያ ጆኒ ሁለተኛ ስሟን እዚህ ቤት የምታነሱብኝ ከሆነ ሁለታችሁንም አሽቀንጥሬ ነው ማስወጣችሁ። ይህንን ወቂ። እሺ ወይ አምላኬ፣ ኧረ ምን በደልኩ? ኧረ ምን አጥፍቼ ነው በልጅ የምትቀጣኝ? ልጄ ከይዞዬ ማማ በዱ ነው በቃ ለየለት። ጌታው የቤተሰባችንን ሰላም መልስልን እባክህ። ፈጣሪ በልጅ አትቅጣኝ እባክህ። ቆይ ምን ሆነሽ ነው? ምንድን ነው ሸሪፍ? የኔ ፍቅር አትበለኝ። አንተ ምን አይነቱ ከሃዲ ውሻ ነህ? ዜማ በእኔ ላይ እንዴት እንደዚህ አይነት ነገር ታደርጋለህ እንዴ? ቆይ ምን ሆነሽ? አልገባኝም እኮ ለማን ትነግሪኝም? ቆይ ንገሪኝ። ስበል ደግሞ እንደማያውቅ ሰው ትሆናለህ። አንተ ማትረባ ዝም በል አንተ ውሻ። እባክህን ወንድም ተረጋጋ። እኔ ምንም አልገባኝም። ዜማ ቆይ ምንድን እየተካሄደ ያለው? ለምን አትነግሪኝ? ንገሪኝ። ማለት ስለዚህ ነገር ምንም አላውቅም እያልክ ነው? ምንም አላውቅም አልኩሽ እኮ። ቆይ እሱ ማን ነው? ለምን በዚህ መታኝ? ገና እገልሃለሁ። እሺ በቃ አላልኩህ እኮ ጆኒ። በቃ ተወው። አንዴ ለብቻችን እናውራ እባክህን። ለዚህ አውሪማ መቼም ብቻሽን አልተውሽ። እባክህን ጆኒ በቃ ሂድ በቃ እመጣለሁ። ቆይ ምን የተካሄደ ነው ዜማ? ቆይ ለምንድን ነው አንቺ ልጅ ልትገሉኝ የፈለጋችሁት? እባክህ ቃላ ነገሩን እያወቅ ምንም እንደማያውቅ ሰው አታስመስል። ምንም አላውቅም አልኩሽ እኮ። ድንገት ደወለሽ ላገኘህ አልሽ። ከዛ ቢሌተሽ መተሽ ልትገይኝ ሞከርሽ። ከዛ ደግሞ አንድም ቀን አይቼው የማላውቀው ልጅ መቶ ደበደበኝ። በቃ ይሄን ብቻ ነው የማውቀው። እና እኔ እናንተ ግንኙነት ስናደርግ ምንም የቀረስከው ቪዲዮ የለም? ምን? እባክህን ቃላ በፈጠረክ ለምንድን ነው ስለ ጉዳዩ ምንም እንደማያውቅ ሰው የምትሆነው? እውነቴን ነው። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ቆይ አንቺ ስታስቢው እንዴት እንደዚህ ያደርጋሉ አሰብሽ? ቆይ ታዲያ ማን ሊሆን ይችላል? እዛ ክፍልስ በድብቅ ያደረግነው ነገር እኔ እናንተ ብቻ ነን የምናውቀው። አባባይ ሙት ዜማ፣ እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ቆይ አንቺ እንዴት አወቅሽ? ቪዲዮ በፍላሽ ተደርጎ ነው ቤት ድረስ የተላከው። ያንን አስቀያሚ ቪዲዮ ደግሞ ከቤተሰቦቼ ጋር ቁጭ ብዬ ነው ያየሁት አንድ ላይ። ምን?
እኔ ነገር በፍጹም አላምንም። በመወድ አባቴ እምልሻለሁ። እኔ ስለዚህ ጉዳይ ምንም ማቆም የለም። እና ቆይ ማን ሊሆን ይችላል?